መጽሐፍ ቅዱሳችሁን ያዛችሁ ቅዱሳን ዘዳግም ምዕራፍ 30 እናውጣና አብረን እግዚአብሔርን ቃል እናያለን። ዘዳግም ምዕራፍ 30 ቁጥር 19 ላይ ያለውን ቃል አነባለሁኝ። በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን ባንተ ላይ አስመሰክራለሁ። እንግዲህ አንተና ዘሪ በሕይወት ትኖሩ ዘንድ ሕይወትን ምረጥ። በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን ባንተ ላይ አስመሰክራለሁ። እንግዲህ አንተና ዘሪ በሕይወት ትኖሩ ዘንድ ሕይወትን ምረጥ ይላል። ርዕሴ የምርጫ ሕይወት የሚል ነው። እንጸልይ። የሰማይና ምድር ጌታ አባት ሆይ እናመሰግንሃለን። በእኛ መካከል ስላለ ክብር ላንተ ይሁን። ጌታ ሆይ ቃልህን እንድታስተምረን መንፈስም ወደኛ እንዲመጣ ይህንን መድረክን እንድትቆጣጠር አንተ ጌታ ልዑል እግዚአብሔር ሆይ ሕዝብህን ጌታ ሆይ ለልቡ እንድትናገር መንፈስ ቅዱስ እንድታገለግለን እጸልያለሁ። በእኔም ላይ በሕዝቤ ላይ ሾማለሁ በጌታ በኢየሱስ ክርስቶስ ስም። ጨዋችሁ አሜን በሉ አንድ ጊዜ። ጌታ ስሙ ይባረክ። እንግዲህ እግዚአብሔር አምላክ በዚህ ቦታ ላይ የምናገረው ቃል ስለ ምርጫ ሕይወት ነው። ስለ ምርጫ ሕይወት ነው። ሕይወት ምርጫ እንደሆነች ይሄ ክፍል ዘዳግም 30 ከአንድ ጀምራችሁ ምዕራፉን በሙሉ ብትመለከቱ ትመለከታላችሁ የምርጫ ሕይወት እንደሆነ። በፊታችሁ ሞትና ሕይወት በረከትና መርገም እንዳስቀመጥኩ ይላል። በረከትም መርገምም በፊታችሁ ተቀምጧል። እኔ ዛሬ ሰማይና ምድርን ባንተ ላይ አስመሰክራለሁ ይላል። ይህንን እውነት አልሸሽግም ነው። እንግዲህ አንተና ዘሪ በሕይወት ትኖሩ ዘንድ ሕይወትን ምረጥ ይላል። ሕይወት የምርጫ እድል ፋንታ እንዲኖራት ነው የእግዚአብሔር ቃል የምናገረው። የምትመርጠው ነገር ነው የሚያገኝ ነው ባጭሩ። የምትመርጠው ነገር እሱ ያገኝሃል። በቃ ሕይወትን የምትመርጥ ከሆነ በሕይወት ትኖራለህ። ሕይወትን የማትመርጠው ከሆነ ደግሞ እግዚአብሔር በማይወድና በማይፈቅድ መንገድ ትሄዳለህ። ሞትና ሕይወት ባንተ ፊት አሉ። ከሁለቱ አንዱን መምረጥ የናንተ ጉዳይ ነው። በረከትና መርገም አለ። ከሁለቱ አንዱን መምረጥ የናንተ ጉዳይ ነው ብሎ የእግዚአብሔር ቃል በግልጽ ይናገራል። ክርስትና የምርጫ ሕይወት እንደሆነ ሁላችሁም ታውቃላችሁ። ሁላችንም እዚህ ቦታ ያለነው ክርስቶስ ኢየሱስን መርጠን ወይ ደግሞ እሱ መርጦን ይሄ ምርጫ ተስማምቶን በቤቱ ያለን ሰዎች ነን። ከድቅድቁ ጨለማ ወደሚደነቅ ብርሃን የመጣ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ሕይወቴ ነው ብለን ስለመረጥነው ነው። ይሄ ምርጫ መልካም ምርጫ ነው። ይሄ ምርጫ በዚህ ምድርም በሚቀጥለውም ዘመናት ለዘላለሙም ቢሆን የዘላለምን ሕይወት ለማግኘትና ባረፈ ማንነት ለመኖር ይሄንን ሕይወት መምረጥ፣ መልካምን ሕይወት መምረጥ፣ ከእግዚአብሔር ጋር መኖርን መምረጥ፣ ሐሳቡን መከተል መምረጥ እጅግ በጣም አስፈላጊ ነገር ነው። ያን ስለመረጥን እዚህ ያለን። አሁንም ቢሆን በፊታችሁ ያለው ነገር ሕይወትና ሞት ነው፣ መርገምና በረከትም አለ ያለ። ወደ በረከትም ለመግባት እግዚአብሔር ሐሳቡን መከተል ነው። ወደ ሕይወት ለመግባት የእግዚአብሔርን ፈቃድ ማድረግ ነው። ምርጫው ግን ያንተ ነው ይላል። አያስገድድም ማለት ነው። ምርጫው የናንተ ጉዳይ ነው ብሎ የእግዚአብሔር ቃል ይናገራል። ምሳሌ ምዕራፍ 18 ላይ ምሳሌ 18 ቁጥር 21 ላይ እንደዚህ ይላል፣ ሞትና ሕይወት በምላስ እጅ ናቸው፣ የሚወዳቸውም ፍሬዋን ይበላሉ ይላል። ሞትና ሕይወት በምላስ እጅ ነው። በምላስ እጅ ነው። ሞትን የሚያመጣብህ የምትናገረው ነገር ነው። በረከትም እንድትወርስ የሚያደርገው የምትናገረው ነገር ነው። የምትናገረው ነገር አነጋገርህ፣ የቃላት አጠቃቀምህ፣ የሐሳብ አወጣጥ ሞት ወይም
ሕይወትን ልሰጥ ይችላል ይላል። ሞትና ሕይወት በምላስ እጅ ናቸው። እግዚአብሔር የማይወደውን የማይፈቅደውን ነገር በሕይወት መናገር፣ በራስ ላይ መናገር፣ በሰው ላይ መናገር፣ የምትናገረው ነገር ወደ ፍርድ ያመጣል ነው። ወደ ፍርድ ያመጣል። ሞት ወደ ቤት እንዲመጣ የሚያደርግ በምላስህ የምትናገረው በቃላት የምትደረድራቸው ነገሮች ዛሬ ምንም ባይመስልም ነገ ግን ፍርድን በሕይወት ላይ ያመጣል ይላል። ስለዚህ ምን ማለቱ ነው? የምትናገረውን ነገር ተጠንቅቀ ተናገር። በረከት ነው የሚያመጣው? እርግማን ነው የሚያመጣብኝ? ሕይወት ነው የሚያመጣ? ምንድነው በሕይወት የሚያደርገው? በሕይወት ውስጥ ምን ሊያመጣ ይችላል ብለ አስብ። ምክንያቱም ሕይወትም ሞትም በምላስ እጅ ነው ብሎ የእግዚአብሔር ቃል ይናገራል። መጽሐፍ ቅዱሳችን ስትመለከቱ በሌላ ቦታ መዝሙረ ዳዊት 12 ላይ ካያችሁ ከቃል የተነሳ ትጸድቃለህና ከቃልም የተነሳ ትኮነናለህ ይላል። ከቃል የተነሳ ትጸድቃለህና ከቃልም የተነሳ ትኮነናለህ። የሚኮንንም የሚያጸድቅም ያንተ ቃል ነው። አንደበቴ ነው። አንደበቴ ትልቅ ያደርጋል፣ አንደበቴ ትንሽ ሰው ያደርጋል። አንደበቴ ከቃል የሚወጣ ካፍ የሚወጣ ነገር ሊያከብርም ሊያዋርድም ይችላል። ስለዚህ ከቃል የሚወጣ ቃል ወይ ትጸድቅበታለህ ወይ ትኮነንበታለህ ይላል። ወይ ትሸለምበታለህ ወይ ትጠየቅበታለህ ብሎ ይናገራል። ስለዚህ ምርጫው ያንተ ነው። ምርጫው ያንተ ነው። ምርጫው ያንተ ነው። ክፉ ነገር ተናግረ መኮነን ነው የሚሻለው? መልካም ነገር አድርገ ተናግረ መጽደቅ ነው የሚሻለው? ምረጥ ነው። ምረጥ። ዝም ብለህ መናገር ስለቻልክ ብቻ አትናገር። መናገር ስለቻልክ ብቻ፣ ማሰብ ስለቻልክ ብቻ ማንም አይጠይቀኝ አትበል። ተጠያቂ ነህ። ለምትናገረው ነገር ተጠያቂ ነው ያደርጋል። እንድትኮነን ያደርጋል። እንድትጠየቅ ያደርጋል። ወደ ፍርድ እንድትመጣ ያደርጋል። ስለዚህ መጽሐፍ ቅዱስ በሌላ ቦታ ላይ ንግግራችሁ በጸጋ እንደተቀመመ በጨው እንደተቀመመ በጸጋ ይሁን እንደምን የምትናገረው ነገር የምታፈልቀው ሐሳብ በጸጋ የተቀመመ ይሁን፣ ሕይወት ይሆንልህ ዘንድ ነው። ሞገስና ክብር እንዲሆንልህ እሱ ያስፈልጋል ነው የሚለው መጽሐፍ ቅዱስ። ቅድም ያነበብኩት ቃል ቁጥር 36 ላይ ነው እኔ እላችኋለሁ ሰዎች ስለምናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ይደግማለሁ። እኔ እላችኋለሁ ሰዎች ስለምናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትጸድቃለህና ከቃልም የተነሳ ትኮነናለህና። ፍርድ የሚለው ነገር አስቡ። እዚህ ጋር ፍርድ እና መልስ ይሰጡበታል ምን ነገር ለምናገሩት ነገር ለምትናገሩት ነገር መልስ ትሰጡበታላችሁ። ፍርድ የሚባል ነገር አለ ይላል። ምንም ሞራላቸው የማይነካ እንደ ደስታ የሚቆጥሩት እየሳቁ ዘይት እንደተቀባ ሰው የሚቀበሉ ሰዎች አሉ። እየተሰደበ ይስቃል፣ ይሰድባል፣ ይሰደባል። ምን አመጣለ? ፌመስ እንድትሆን ያደርጋል ይላል። እግዚአብሔር አምላክ ከእንዲህ አይነት ቆሻሻ ሕይወት ዛሬ ይፈውሰን። ጫዋችሁ አሜን በሉ እስኪ። ዛሬ እስኪ አሜን ትላላችሁ ወገኖች? የመፈወስ ዘመን ያድርግልን። አሜን በሉስ። ከሀገራችንና ከባህላችን ጋር የማይሄድ የቃላት አጠቃቀሞችን በመጠቀም ገንዘብን መስራት፣ ብርን መስራት፣ እየሰደቡ እየተሰደቡ እያጠፉ እየጠፉ መኖር። እህቶችና ወንድሞቼ ወይ እግዚአብሔር የቅድስና አምላክ ነው። አሜን በሉስ እስኪ። እግዚአብሔር ቅዱስ ነው በሉ አንድ ጊዜ እስኪ። የጠራችሁ ቅዱስ እንደሆነ በሉ እስኪ። እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። እስኪ አሜን በሉ አንድ ጊዜ። ክብር ለጌታ ኢየሱስ ይሁን። እግዚአብሔር የጠራን በቅድስና እንድንኖር ነው። በቅድስና እንድንኖር ነው። እርግማንም በመናገር የሚራገሙ ደግሞ አሉ። በጣም የሚራገሙ የእርግማን አይነቱ ግርም ይላል። የሚራገሙ ራሱ ሰይጣን በአካል ቆሞ ሰውን የሚራገም ይመስላል።
ይሄ ነገር ወዴት ያመጣል? ነገ ወደ ፍርድ ያመጣል ነው። አያችሁ እግዚአብሔር ያያል፣ እግዚአብሔር ይሰማል። ስለምትናገረው ነገር ወደ ፍርድ እግዚአብሔር ያመጣል። ትጠየቅበታል። ማንም ሰው ተጠያቂ ይሆናል። እኔ እላችኋለሁ ሰዎች ስለምናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ስለዚህ ሕይወትን መምረጥ አስፈላጊ ነው። ሕይወትን የመረጠ ሰው ይሄንን ነገር ያገለዋል፣ ይሄንን ነገር ይሸሸዋል፣ ይሄንን ነገር ከቤቱ፣ ይሄንን ነገር ከሕይወቱ፣ ይሄንን ነገር ከልጆቹ ምን ያደርጋል? ያርቀዋል፣ ገለባውን ያስወግዳል። ደፋር ሰው በዚህ ዘመን፣ ተሳዳቢ ሰው በዚህ ዘመን እንደ ጀግና ቢቆጠርም ነገር ግን ወገኖች ሆይ እንደ ክርስቶስ ደግሞ ዝም ማለት የዘላለምን ሕይወት ያሰጣል። ጌታ ኢየሱስ ክርስቶስ ሲሰድቡት፣ ሲመቱት፣ ስሙ ሲያጠፉ፣ የተለያየ ነገር ሲያደርጉ አፉንም አልከፈተም። በጎች በሸላት ፊት ዝም እንደምን እንዲሁ ዝም አለ ይላል። አንድም ነገር አልመለሰም፣ መልሶም አልተሳደበም ይላል። ጌታችን ኢየሱስ ክርስቶስ በምላሱ ያድን እንደሆነ እንጂ በምላሱ ማንንም አውቆ አያውቅም። በንግግሩ ብዙዎችን ወደ እግዚአብሔር ወደ መንግስቱ አመጣ እንጂ በንግግሩ ከእግዚአብሔር መንግስት ሰዎችን አላጠፋም፣ አልተራገመም፣ አልተሳደበም፣ አላማም። ኢየሱስ ጨዋ ነው። አሜን በሉስ። አንድ መዝሙር ሰምታችሁ እንደሆነ ላቅም ኢየሱስ ጨዋ ነው የሚል ወንድማችን ተስፋዬ ጋብሶ እየዘመረው መዝሙር ኢየሱስ ጨዋ ነው አለ። ሕይወትን የሚያገኝ ማን ነው? በጨዋነት የሚኖር አንደበቱን የሚገታ ሰው፣ ሐሳቡን የሚገታ ሰው፣ ራሱን የሚገዛ ሰው፣ ቁጥብ ሰው፣ ስጋው ላይ የሚቆጣ ሰው፣ ስሜቱን የሚጫማ ሰው፣ እንደመጣለት የማይናገር ሰው፣ እሱ ሰው ሕይወትን የመረጠ ሰው ነው። ሕይወትን የመረጠ ሰው በጣም ቁጥብ ነው። ዝም ብሎ በሄደበት ወገኖቼ ሆይ መናገር ይችላል ስላለ አይናገርም። ፍርድ እንዳለ ያውቃል፣ እንደምትጠየቅበት ያውቃል። አፍህ ይፈርድብሃል ነው። አፍህ እንዳይፈርድብህ ተጠንቀቅ ነው። ምሳሌ 10:14 ስጋውን ደግሞ ልገታ የሚችል ፍጹም ሰው ነው ይላል። ሌላ ሐሳብ አለ፣ ከዛ በፊት ማንበብ ትችላላችሁ። ስጋውን ልገታ የሚችል፣ አንደበቱን ልገታ የሚችል፣ ራሱን መግዛት የሚችል እሱ ምንድነው? ፍጹም ሰው ነው። ፍጹም ሰው ነው። ልገታ የሚችል፣ በራሱ ላይ መቆጣት የሚችል ነው። ይህ ነገር ከአፌ መውጣት የለበትም። ይሄ ነገር እኔን አይመጥነኝም። እኔ ክርስቲያን ነኝ፣ እኔ እግዚአብሔር ልጅ ነኝ፣ እኔ የክርስቶስ ልጅ ነኝ፣ በደሙ ታጥቤያለሁ፣ መንፈስ ቅዱስ በእኔ ያዝናል ብሎ ራሱን መግታት የሚችል ማን ነው ይላል መጽሐፍ ቅዱስ? እሱ ፍጹም ሰው ነው ይላል። ፍጹም ሰው ነው ብሎ ይናገራል። ፍጹም ሰው ነው እሱ። ያዕቆብ መልእክት ምዕራፍ 3 ቁጥር 2 ላይም ይሄንኑ ቃል ይናገራል። መክብብ ምዕራፍ 11 ላይ ይሄንን ሐሳብ በጣም የሚገልጠውን ክፍል ላሳያችሁ። ቁጥር 9 ላይ እንደዚህ ይላል፣ አንተ ጎበዝ በጉብዝና ደስ ይበልህ፣ በጉብዝና ወራት ልብን ደስ ይበለው፣ በልብም መንገድ አይኖችም በሚያዩ ሂድ። ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዳመጣ እወቅ። ወደ ፍርድ እንዳትመጣ ምን ማለት ነው? አንተ ጎበዝ እንደወደድክ ራስን ማስደሰት ትችላለህ። በጉብዝና ወራት ደስ ይበልህ፣ በጉብዝና ወራት ልብህ ደስ ይበለው፣ በልብም መንገድ አይኖችም በሚያዩ መንገድ መሄድ ትችላለህ። ልብ የሚፈልገው ልታደርግ ትችላለህ። ይሻለኛል በምትል መንገድ መሄድ ትችላለህ። አደርጋለሁ ብለህ የምታስበው ልታደርግ ትችላለህ። ነገር ግን የምታደርገው ነገር ወደ ፍርድ እንዳመጣ ይሄንን ወቅላል። ፍርድ አለ ነው። ፍርድ እንዳለ አትርሳ። እደሰታለሁ ብለህ ከእግዚአብሔር ሐሳብ ብትወጣ፣
እግዚአብሔር የሚያዝንበት ነገር ብታደርግ መንፈስ ቅዱስ የሚያዝንበት ነገር ብታደርግ አንድ ክርስቲያን ማድረግ የሌለበት ነገር ብታደርግ እዛ በእንደዛ ህይወት ብትኖር ፍርድ የሚባል አለ ነገ ይፈረድባል ተጠያቂ ትሆናለህ አላወቅኩም አልሰማም ልትል አትችልም ብሎ ይናገራል ፍርድ የሚባል አለ ስለዚህ ምንድነው ምርጫ ያንተ ነው መደሰት እፈልጋለሁ ልቤ ባሰበው መንገድ መሄድ እፈልጋለሁ ካልክ እሱ የሞት መንገድ ነው ቀጥል የሞት መንገድ ነው ምርጫ ከሆነ ሂድበት የሚያዋጣ ከሆነ ልታደርግ ትችላለህ ነገር ግን ህይወትን የምትመርጥ ከሆነ ያስደስተኛል የምትለው ነገር ሞት እንደሚያመጣ ቢያውቀ ራስን መቆጠብ አለብህ ነው ማለት ራስን መቆጠብ አለብህ ልብ የወደደው መንገድ ሁሉ የህይወት መንገድ አይደለም አይኖች ያዩ መንገዶች ሁሉ የህይወት መንገዶች አይደሉም ስለዚህ ራስን መቆጠብ አለብህ መምረጥ አለብህ ማመዛዘን አለብህ ህይወት ከመረጥክ ህይወት ምርጫይ ከሆነ ራስን የጠየቅ መሄድ አለብህ ይላል ለምን ፍርድ የሚባል ነገር አለና ቁጥር 10 ላይ ምን ይላል ሕፃንነትና ጉብዝና ከንቶች ናቸውና ከልብ ያዘንን አርቅ ከሰውነት ክፉ ነገር አስወግድ ይላል ህይወትን የምትፈልግ ከሆነ ህይወት ያንተ ምርጫ ከሆነ ምንድነው አለ ጉብዝናዎች ከንቱ ናቸውና ከልብ አዘንን አርቅ አንደኛው ያስቀመጠው ነው ከልብ አዘን አርቅ አዘን ሊያመጣ የሚችል ስብራትን ሊያመጣ የሚችል አንገት የሚያስደፉ ነገሮችን እነዚህ አዘን የሚከተላቸው ነገሮች ከህይወት አስወግዳቸው ከነፍስ አርቃቸው አይጠቅሙምና አንዴ ነው ከልብ አዘንን አርቅ ሁለተኛ ሰውነትንም ክፉን ነገር ከማድረግ ራስን አስወግድ ሰውነትንም ክፉ ነገር ከማድረግ አስወግድ ሰውነት ክፉ ነገር አይለማመድ ነፍስን ስጋይን ክፉ ነገር አታለማመደው በክፉ ነገር መደሰት በማይጠቅም ነገር መደሰት በማይጠቅም ነገር አሰት ማድረግ ይሄንን ከህይወት ያስወግዳቸው ህይወትን የምትመርጥ ከሆንክ አስወግድ ህይወትን የማትመርጥ ከሆንክ ትችላለህ ምርጫዬ ነው ስለዚህ ምን አለ ማለት ሞትና ህይወት አለ ከሁለቱ አንዱን መምረጥ ያንተ ምርጫ ነው እግዚአብሔር አያስገድድማ አያስጨንቅም ይገርማችኋል እግዚአብሔር ምርጫ አምላክ ነው እውነተኛ ዲሞክራሲ ያለው በእግዚአብሔር ቤት ነው እውነቱን ስነግራችሁ በቃ የምትፈቅደው ማድረግ ያንተ መብት ነው ግን አንድ ነገር ወቅ ፍጻሜ ላይ ነገ የምታወራርደው ነገር ዛሬ የምትኖረው ነገር ነው ለነገ የሚወስን ዛሬ የምታደርገው ነገር መንግስት ሰማያት ለመግባትም ላለመግባትም የሚወስን እሱ ነው ሕፃንነትና ጉብዝናዎች የማሳሳት አቅም አላቸው በቃ የማስቸኮል አቅም አላቸው ራስን ግዛ ነው እያለ ያለው ህይወት የምትመርጠው ከሆንክ እሱ ይጠቅማል ከልብ ያዘንን አርቅ ከሰውነት ክፉ ነገር አስወግድ ብሎ ይናገራል መክብብ 3:17 አንድ ጥቅስ ሊጨምርላችሁ 3:17 እኔም በልቤ በዛ ለነገር ሁሉና ለሥራ ሁሉ ጊዜ ያለውና በጻድቅና በኃጢአተኛ ላይ እግዚአብሔር ይፈርዳል አልኩ ጭንቃል ነው ፈልጉ እግዚአብሔር በጻድቅና በኃጢአተኛ ላይ እግዚአብሔር ይፈርዳል ለጻድቁ ለጽድቁ የሚገባው ይሰጣል ለኃጢአተኛው ደግሞ የሚገባው ይሰጣል እግዚአብሔር ምን ስለሚያደርግ እግዚአብሔር ስለሚፈርድ ይፈርዳል እግዚአብሔር እስኪ ጩና እግዚአብሔር ይፈርዳል በሉ አንድ ጊዜ ድገሙና እግዚአብሔር ይፈርዳል በሉስ ሰው መፍራት አለበት ይሄ ነው በተለይ ሁሉ ነገር ማድረግ እንደምትችሉ ሲሰማችሁ ሁሉ ነገር የማድረግ ችሎታው አለኝ የምትሉ ሰዎች አደጋ ላይ ነው አላችሁት በጣም አደጋ ላይ በገንዘብ አቅም በሉ በስልጣን አቅም በሉ በየትኛም ሁኔታ አቅሙ አለኝ የምትሉ እናንተ በጣም ካልተጠነቀቃችሁ ሞት በደጃችሁ
ምክንያቱም አቅም ስላለ ትገላለ፣ አቅም ስላለ ዳውን ታስጨንቃለ፣ አቅም ስላለ ታድማለ፣ አቅም ስላለ ሰዎች ያለቅሱባል፣ አቅም ስላለ ሌሎችን ያስጨነቅ አንተ ገዢ ሆነ ትኖራለህ። ነገር ግን ይሄ ገዢ ሆኖ የመቀጠል ጉልበት አይቀጥልም፣ አቅም አይቀጥልም። በሕይወት እስካለ ድረስ ነው። እግዚአብሔር ነገ ሂሳቡን ያወራርዳል። አንዱን ገፍተህ ብትወስድ፣ አንዱን ዋሽተህ ብትዘርፍ፣ አንዱን አስለቅሰህ ከእጁ ብትቀማ፣ አንዱ ገንዘብ ያሳየ እንድንበረከክልህ እንድገዛልህ እንድሰበርልህ ብታደርግ የሚሰብር አምላክ ነገ አለ። የሚሰብር አምላክ አለ። መጽሐፍ ቅዱስ እንደዚህ ይላል፣ ሰው የዘራው ያንኑ ምን ያደርጋል በሉ? ምን ያደርጋል? ሰው የዘራውን በሉ ያንኑ ያጭዳል ይላል። በቆሎ ዘርታችሁ ጤፍ ልታጭዱ አትችሉ። በቃል የዘራው ነገር ነው እሱ የሚከተል። ግርግር ሲበዛ ጉልበተኞች የታወቁ፣ ጉልበተኞች የተሳካላቸው፣ ተናጋሮች ያሸንፉ አይምሰላችሁ ወገኖች። አንድ ቀን መግባ ቀዳዳ ይጠፋባቸዋል። እግዚአብሔር ስለ ጻድቃን ይሟገታል። አሜን በሉስ። የጻድቃን ዋስ ጠበቃ የሰራዊት ጌታ እግዚአብሔር ነው። እስኪ ጮአችሁ አሜን በሉ። አሜን ትላላችሁ ወገኖች። ለዚህ ነው ቀኝህን ቢመታ ግራይን አዙርለትም። ለዚህ ነው ይፈርዳል ነገ እግዚአብሔር። አንተ መልሰህ ከምትማታ ቀኝህን ቢመታ ግራይን አዙርለት የሚለው ነገር ነገ ፍርድ ስላለው ነው። ጴንጤዎች ሞኞች ናቸው የሚባለው ከዚህ የተነሳ ነው። አንዳንድ ጊዜ እንደዛ ይቆጥሩናል። በቃ እንደ ሞኞች ምንም እንደማናቅ አይምሰልህ። ያነበብነው መጽሐፍ ነው፣ የመረጥነው ህይወት ነው። የሚገጥማችሁ ብዙ ነገር አለ። ግን እንገራችሁ ወገኖች፣ ወይ የዳንበት የክርስትና ህይወት ስቲል ብዙ ነገር በህይወታችሁ የተደረገ ትሑታን እንድትሆኑ ያደርጋችኋል። በቃ ዝቅ እንድትሉ፣ እንድትታገሱ፣ ስሜትን የሚያጋግል ስንት ነገር እያለ ውጥዝም እንድትል ያደርጋል። መጽሐፍ ቅዱስ እሱ ነው። አንዳንድ ጊዜ ሰዎች አይመስላቸውም እግዚአብሔር የሚፈርድ አምላክ እንደሆነ አይመስላቸውም። እግዚአብሔር የሚያይ አምላክ እንደሆነ አይመስላቸውም። ፍርድ የሚባል ነገር እግዚአብሔር ነገ ወደ ፍርድ እንደሚያመጣ አይመስላቸውም። እናንተ ግን እላችኋለሁ ህይወት የምትመርጡ ከሆነ አካሄዳችሁ በእግዚአብሔር ፊት ያማረ ይሁን። ጮአችሁ አሜን በሉ። ዛሬስ አሜን ትላላችሁ ወገኖች። አካሄዳችሁ ኖም አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወስዶታልና አልተገኘም ይላል። ስለዚህ ከእግዚአብሔር ጋር አካሄድ ማሳመር አስፈላጊ ነው። በጣም የሚያማሳው ካለ ልሸሽ ይገባል። ሁለት ነገር ነው፣ ወይ ምከረው ወይ ተለይ ከዛ ሰው። ምክንያቱ ቫይረሱ ወደ አንተም ይመጣል። ወሬ ደግሞ መንፈስ ነው፣ ይተላለፋል። በጣም ነው የሚተላለፈው። በጣም የመተላለፍ አቅም አለው፣ ይተላለፋል። ወይ መለየት ነው ወይ መምከር ነው። መክሬ ሰው ማድረግ ከቻልክ መልካም፣ የማይሆን ከሆነ ግን ፈጽሞ ከዛ ሰው መለየት ያስፈልጋል። ምክንያቱም ህይወት ምርጫ ጉዳይ ነው። ዛሬ የማድረጋት ነገር ወይ ወደ ሞት ወይ ወደ ህይወት ልታመጣ ስለምትችል ሮሜ 10 ቁጥር 8 አውጡ። ነገር ግን ምን ይላል ብሎ ይጀምራል። በአፍ በልብ ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳ በልብ ብታምን ትድናለና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በጣም ልቤን የነካኝ ነገር ቁጥር 8 ላይ ያለው ነው። በአፍ በልብ ሆኖ ቀርቦልሃል አለ። ማን? ቃሉ ባንተ ፊት የተሰወረ አይደለም። ቃሉ ቀርቦልሃል። ቃሉ ቀርቦልሃል። የመዳን መንገድ ከፈለክ የመትረፍ መንገድ ከፈለክ የምትድንበት መንገድ ምንድነው? በልቡ አምኖ መጽደቅ ይሆንልሃል። በአፍ መስክሮ መዳን ይሆንልሃል። ትንሣኤውን አውጆ መዳን ይሆንልሃል። አለበለዚያስ ንቀህ አቅልለህ ልታልፍ ደግሞ መብት ነው ይላል። መተው ትችላለህ።
አንድ ሰው በሜዳ ላይ ነው ያየሁት እና ጌታ ኢየሱስ ክርስቶስ ያድናል ብሎ ይጮሃል። ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ የጌቶች ጌታ ነው እያለ ይመሰክራል፣ ይጮሃል። ሌላኛው ደግሞ ከስር ሆኖ ይሳደባል፣ ዱላ ይዞ ይሳደባል። ዞር በል እባክህ ውሸታም ነው እያለ ይሳደብ ነበር። ወዳው ያሰብኩት ነገር ቢኖር ይሄ ቃል ነው። ሰውን ቃሉ መጣለት፣ ቃሉ በደጁ ቀርቦለታል። የሚድንበት የሚፈወስበት የዘላለም ሕይወት የሚያገኝበት ቃሉ እየቀረበለት ይሳደባል፣ ይራገማል፣ ውሸተኞች ብሎ ይጮሃል። የነገውን ስላላወቀ ነው። ሞትና ሕይወት በደጅ ቀርቦላል። ሕይወት የሚሰጥ እግዚአብሔር ቃል ይሄው ቀርቦላችኋል። ይሄው በቤታችሁ ይሄው መጽሐፉ ቀርቦላችኋል። እንዴት ነው የምትቀበሉት? አቀባበላችሁ እንዴት ነው? ለዚህ የምትኖሩስ ለዚህ የምትከፍሉት ዋጋ ምንድነው? ለክርስቲናችሁ የምትከፍሉ ዋጋስ ምንድነው? ለእምነታችሁ የምትከፍሉስ ዋጋ ምንድነው? በልቡ አምኖ መጽደቅ በአፉ መስክሮ መዳን እንዲሆን ቀርቦልሃል። በፊታችሁ በረከትና መርገም አኑሬአለሁ፣ ሞትና ሕይወት አለ በፊታችሁ ያለ። ማቴዎስ 7 ላይ ስለ ጠባቡ ደጅ ይናገራል። 7:13 በጠባቡ ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸውና፣ ወደ ሕይወት የሚወስደው ደጁ የጠበበ መንገዱም የቀጠነ ነውና የሚያገኙአትም ጥቂቶች ናቸው ይላል። በጠባቡ ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ ነው፣ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነው፣ ጥቂቶች ናቸው በዚህ የሚሄዱት። ሰፊ መንገድና ቀጭኑ መንገድ አለ። የሕይወት መንገድ ቀጭን ነች አለ። ራስን የምትገዛበት በብዙ ነገር ራስን ገዝተ የምትኖርበት፣ ራስን ቆጥበ የምትኖርበት፣ እግዚአብሔር ፈርተ የምትኖርበት፣ ነገ ወደ ፍርድ ያመጣኛል ብለ እየፈራ ወይ ደግሞ እየተጠነቀቀ የምትሄድበት ያኛው መንገድ ሰፊ ነው አለ። የፈለከውን ያደረግ እንደፈለክ እየሮጥክም የፈለከውን እየተናገርክ የፈለክ እየሰራ ትሄዳል። ግን የጥፋት መንገድ ነው አለ። እሱ የሞት መንገድ ነው፣ የከሳራ መንገድ ነው። ቀጭኗ መንገድ ምንም ብትቀጥል ግን እሷ የሕይወት መንገድ ነች እና ምረጥ ከሰፊውና ከጠባቡ ከቀጭን መንገድና ከሰፊው የትኛው ይሻላችኋል ብሎ የእግዚአብሔር ቃል ይናገራል። በጠበበው በር ለመግባት ተጋደሉ። ሉቃስ 13:24 ላይ በጠበበው መንገድ ለመግባት ተጋደሉ፣ በሕይወት መንገድ ለመግባት ተጋደሉ፣ የክርስቶስን ፈለግ ለመከተል ተጋደሉ። የጽድቅ መንገድ ቀጭን ነች። የጻድቃን መንገድ ወገኖቼ ወይ ሰፊ አይደለም። ራስህን ቆጥበ የምትሄድበት የሕይወት መንገድ ነች። ብዙ ነገር አሰላስለ የምትሄድበት የሕይወት መንገድ ነች። እንደመጣልህ አትሮጥም፣ እንዳሰኘም አትናገርም። መጽሐፉ ምን ይላል? ጥሩ ነው። ቃሉ ምን ይላል? ጥሩ ነው። የተከተልኩት ኢየሱስ ያመንኩት ኢየሱስ በዚህ ላይ አቋም ምንድነው? መጽሐፉስ ምንድነው የሚያወራ ብሎ ማሰብ ጥሩ ነው። በሰፊ መንገድ ለመሮጥ አልተፈቀደላችሁም። ለዚህ ነው በምድር እስካላችሁ ድረስ ምን አለባችሁ? መከራ አለባችሁ የሚለው እዚህ ነው። የዘላለምን መከራ ከመቀበል በጽድቅ መንገድ ለመሄድ መከራ መቀበል እሱ የተሻለ ነው። እግዚአብሔር ጸጋን ይሰጣል። ጮኻችሁ አሜን በሉስ። እስኪ አሜን በሉ ባካችሁ። እግዚአብሔር ምን ይሰጣል? ጮና እስኪ ጸጋ በሉ አንድ ጊዜ። በተሳዳቦች መካከል ለመኖር ጸጋን ይሰጣል። በዘረኞች መካከል ለመኖር ምን ይሰጣል? እግዚአብሔር ጸጋን ይሰጣል። በተሳዳቦች መካከል ለመኖር እግዚአብሔር ምን ይሰጣል? ጸጋን ይሰጣል። እግዚአብሔር ያስችላል። እግዚአብሔር በአመፀኞች መካከል አመፀኞች፣ ክፎች፣ ትምክህተኞች፣ በገንዘባቸው የሚታመኑ ባላቸው ነገር የሚመኩ ሰዎች ከነሱ ጋር ለመኖር ጸጋን ይጠይቃል፣ ማሰብን ይጠይቃል፣ ራስን መግዛት ይጠይቃል። እቺ ምድር ሁሉ ጊዜ የምትመስለው ነው የምትፈልገው።
የምትመስለው ነው የምትፈልገው። እንድንመስላቸው የሚፈልገው ሰዎችን ከተከተልን ክርስቲያኖች ልንሆን አንችልም። ክርስቶስን ለመምሰል ግን ከተከተል የእግዚአብሔር ጸጋና ኃይል እየተለማመን ከሞት ወደ ሕይወት እንሸጋገራለን። ማን ነው አሜን የሚል? ዛሬስ ሁሉም ግዛዊ ነው፣ ሁሉም ጠፊ ነው። የማይቀየር ነገር የለም። እቺ ምድር ተለዋጭ ነች። በሚበላ በሚለበስ በሚነዳ በሚኖርበት ቤት እምነታችሁ ወገኖቼ ወይ እየከሰራችሁ እንዳትዱ፣ እምነታችሁ መታላቅ ቅናሽ እንዳትሸጡ ጎበዞች ልትሆኑ ይገባል። ወጣቶች እንደ ወጣትነታችሁ ስትኖሩ፣ ጎልማሶች እንደ ጎልምስና ስትኖሩ፣ አባቶች እንደ አባት፣ ነጋዴዎች እንደ ነጋዴ፣ ሰራተኛ እንደ ሰራተኛ ስትኖሩ ለምትናገሩና ለምትሰሩት ነገር እግዚአብሔር ይጠይቃችኋል። በተለይ በዚህ ዘመን በጣም አሳዛኝ የሆኑ ነገሮች የምታዩበት በዚህ ዘመን ሰው ጉቦን ለመብላት እግዚአብሔርን አይፈራም። በቃ ሁሉ ነገር በእጅ ነው። ሁሉ ነገር በሆነ ነገር ነው። ሁሉ ነገር ከክፉ ጋር ተባብሬ ህይወት ከማጣ የህይወትን መንገድ ተከትዬ በላውም ጠጣውም አገኘውም አጣውም ኢየሱስ ይሻለኛል ካልክ ነገ ያማረ ይሆናል። እግዚአብሔር በሰው ፊት ያከብራል እንጂ አዋርድም። አሜን በሉስ። ማን ነው አሜን የሚል? ዛሬስ ሰርቀ ጎተራን ከምትሞላ አወናብደህ ወፍራም እንጀራ ከምትበላ ንጹህ ውሃ ጠጥተህ ብታድር አንተ ጻድቅ ነህ። አሜን በለይ። ዛሬስ እስኪ አሜን በሉ ባካችሁ። ዋሽታችሁ ከምትነግዱና ህይወታችሁ ብልበንጨት ተበልቶ እንደሚበሰብስ ከምትበሰብስ ኢየሱስ ነው ምርጫዬ ብለህ ጸጋ የምሰጥ አምላክ ተደግፈ ብትሄድ እሱ ነው ህይወት፣ እሱ ነው ክብር፣ እሱ ነው ደስታ፣ እሱ ነው መንፈሳዊነት። አሜን ነው ወይ? መንፈሳዊነት ክርስትና እሱ ነው ክርስትና። በጣም የሚገርመኝ ነገር ሰዎች መነካት የሌለበትን ይነካሉ በድፍረታቸው። ብዙ ነገር ስለሚደፍሩ ቤተክርስቲያንን አንዳንዴ ሲደፍሩ ያለው የክርስቶስን አካል ሲደፍሩ፣ በክርስቶስ አካል ላይ ነውር ሲያወሩ፣ በደሙ ላይ ነውር ነገር ሲያወሩ፣ በመቅደሱ ላይ ነውር ነገር ሲያወሩ፣ ሲያድሙ ሲያምጹት አላችሁ። በእርግጠኝነት አንድ ነገር ነግራችኋለሁ። ከእግዚአብሔር ጋር የምጣሉ እነሱ ምን ይሆናሉ ይላል? አልሰማም? ምን ይሆናሉ ይላል? እነዛ ሰዎች ሄዶ የክሳራ ህይወት ይኖራሉ። የክሳራ ህይወት ዘዳግም ላይ ልመልሳችሁና ልጨርስ። ዘዳግም 30 ከቁጥር 1 እንዲህ ይሆናል፣ እኔ በፊት ያኖርኩት ይህ ነገር ሁሉ በረከቱንና መርገሙን በወረደበት ጊዜ አምላክ እግዚአብሔር በሚበትን በአሕዛብ ሁሉ መካከል ሆነ በልብ ባሰብከው ጊዜ የመፍትሄ መንገድ ነው የምነግራችሁ። ወደ አምላክ ወደ እግዚአብሔር ተመልሰ እኔ ዛሬ ወደ ማዝህ ሁሉ አንተና ልጆች በፍጹም ልብና በፍጹም ነፍስ ለቃሉ በታዘዙ ጊዜ አምላክ እግዚአብሔር ምርኮን ይመልሳል ይራራልም። አምላክም እግዚአብሔር አንተን ከበተነበት ከአሕዛብ ሁሉ መካከል መልሶ ይሰበስብሃል። ሰዎችም እስከ ሰማይ ዳርቻ ድረስ ፈልሶ እንደሆነ አምላክ እግዚአብሔር ከዛ ይሰበስብሃል፣ ከዛም ያመጣሃል። አባቶችም ወደ ወረሷት ምድር አምላክ እግዚአብሔር ያገባሃል፣ ትወርሳትም አለ፣ መልካምም ያደርግላል፣ ከአባቶች ይልቅ ያበዛሃል። በሕይወት እንድትኖር አምላክን እግዚአብሔርን በፍጹም ልብ በፍጹም ነፍስ እንድትወድ አምላክ እግዚአብሔር ልብህን የዘርን ልብ ያጽና ይገርዛል። አምላክ እግዚአብሔር እችን መርገም ሁሉ በጠላቶችና በሚጠሉ በሚያሳድዱ ላይ ያመጣል። አንተም ተመልሰ የአምላክን እግዚአብሔርን ቃል ትሰማለህ። ዛሬም እኔ የማዝን ትእዛዝ ሁሉ ታደርጋለህ። የአምላክን እግዚአብሔርን ቃል ብትሰማ በዚህ ሕግ መጽሐፉ የተጻፉ ትእዛዛቱንና ሥርዓቱን ብትጠብቅ በፍጹም ልብ በፍጹም ነፍስ ወደ አምላክ ወደ እግዚአብሔር ብትመለስ እግዚአብሔር በአባቶች ደስ እንዳለው በመልካሙ ነገር ሁሉ እንደገና ባንተ ደስ ይለዋልና አምላክ እግዚአብሔር በእጅ ሥራ ሁሉ በሆድም ፍሬ በከብትም ፍሬ በእርሻም ፍሬ እጅግ ባርካሃል። እኔ ዛሬ የማዝችን ትእዛዝ
ከባድ አይደለችም ካንተም የራቀች አይደለችም ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል በሰማይ አይደለችም ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባህሩ ማዶ አይደለችም ነገር ግን ታደርግ ዘንድ ቃሉ በአፍና በልብ ውስጥ ላንተ እጅግ ቅርብ ነው ተመልከት ዛሬ በሕይወት ሕይወትንና መልካምነትን ሞትንና ክፋትን አኑሬያለሁ በሕይወት እንድትኖር እንድትበዛም አምላክ እግዚአብሔር ልትወርሳት በምትገባበት ምድር እንድባርክ አምላክን እግዚአብሔርን ትወድ ዘንድ በማንገዱም ትሄድ ዘንድ ትእዛዙና ሥርዓቱ ፍርዱን ትጠብቅ ዘንድ ዛሬ አዝሃለሁ ልብን ግን ብስት አንተም ባሰማ ብትታለልም ለሌሎች አማልክት ብትሰግድ ብታመልካቸውም ፈጽማችሁ እንዳጠፋ እኔ ዛሬ እነግራችኋለሁ ዮርዳኖስን ተሻግረ ትወርሳት ዘንድ በምትገባበት ምድር ዘመናችሁን አታስረዝሙም በፊታችሁ ሞትንና ሕይወትን በረከትና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን ባንተ ላይ አስመሰክራለሁ እንግዲህ አንተና ዘርህ በሕይወት ትኖር ዘንድ ሕይወትን ምን አድርግ ድምጻችሁን ከፍ አድርጉና ሕይወትን ምን አድርግ ክርስትና የምርጫ ሕይወት ነው ክርስትና የምርጫ ሕይወት ነው ለምትናገሩ ለምታስቡ በምትሄዱበት መንገድ ማናቸውም ነገር ይሄ ነገር በደል ነው ካላችሁ ወገኖቼ ከዛ ሽሹ መልካም ነገር አድርጋችሁ ኑሩ በሕይወታችሁ እቺ በጣም አጭር በሆነች እድሜ መልካም ነገር አድርጋችሁ ኑሩ ከአምላካችሁ ጋር አትጣሉ በሐሳባችሁም ቢሆን በንግግራችሁም ቢሆን በመሰሩ ስራ ሁሉ እግዚአብሔር የሚወደውን ነገር አድርጉ ይህንን ትምህርት እንቀጥላለን የሚቀጥለው ሳምንት እንደዚሁ በምርጫ ሕይወታቸው የተሳካላቸውና በምርጫ ሕይወታቸው ደግሞ ፌል ያደረጉ ሰዎችን እናያለን የተጻፈው ሁሉ ለትምህርታችን ነው ስለሚል ክርስትና ምርጫ ነው